ጤና ይስጥልኝ። በዛሬው ዳሰሳችን በዓለማችን ላይ ስለሚገኙት ሁለት ታላላቅ ሃይማኖቶች ማለትም ስለ እስልምና እና ክርስትና አብረን እንቃኛለን። እንግዲህ የሃይማኖት ንጽጽር ጉዳይ ብዙ ጊዜ ስሜት ሊነካ የሚችል እንደሆነ ግልጽ ነው። ግን በዚህ ዝግጅታችን በመረጃዎችና በምንጮች ላይ ብቻ በመመስረት የሁለቱን እምነቶች መሰረታዊ ልዩነቶች ፍጹም ሚዛናዊ በሆነ መንገድ እንመለከታለን። በቀጥታ ወደ ጉዳያችን እንግባ። ተመለስ፣ አለበለዚያ ፈጣሪን ተሳድበሃል። እሺ፣ የቃል በጣም ያስደነግጣል አይደል? ይህ በሳውዲ አረቢያ የምትኖር ፋጢማ የተባለች ወጣት ያጋጠማት እውነተኛ እና አስደንጋጭ ክስተት ነው። ፋጢማ ስለ ሃይማኖቷ በግሏ ጥያቄዎችን ማንሳት እና መመራመር ስትጀምር በአጋጣሚ የኮምፒውተር ማስታወሻዎቿ በወንድሟ እጅ ይገባሉ። ወንድሟ በከፍተኛ ንዴት የተናገረው ይህ ቃል የፋጢማ የግል መንፈሳዊ ፍለጋ በቅጽበት የሞትና የሽረት ጉዳይ እንደሆነባት በግልጽ ያሳያል። ታዲያ ከፋጢማ ታሪክ የምንረዳው ምንድን ነው? በእስልምናና በክርስትና መካከል የሚደረግ ምርጫ ለብዙ ሚሊዮን ሰዎች ዝም ብሎ ተራ የቴዎሎጂ ክርክር አይደለም። ይህ ምርጫ ቤተሰብን፣ ጓደኛን፣ ማህበራዊ ሕይወትን አልፎ ተርፎም የራስን ሕይወት እስከ ማሳጣት ሊደርስ የሚችል እጅግ አደገኛ እውነታ ነው። ግን ይህ ጉዳይ ለምን ይህን ያህል የከፋ ደረጃ ላይ ሊደርስ ቻለ? ይህን ለመረዳት ወደ ዋነኛ ምንጫችን እንለፍ። ለዛሬው ጥልቅ ዳሰሳችን መነሻ የሚሆንን ከአንዱ በቀር ሌላ አምላክ የለም አላህ ወይስ ኢየሱስ የተሰኘው የነቢል ቁሬሺ መጽሐፍ ነው። ጸሐፊው ቀደም ሲል እጅግ አጥባቂ ሙስሊም የነበረ እና በኋላ ላይ ወደ ክርስትና የተቀየረ ግለሰብ ነው። በመጽሐፉ ውስጥ የሁለቱን እምነቶች የማይታረቁ ልዩነቶችን በሚገባ አነጻጽሮ አቅርቧል። ጸሐፊው በሁለቱም እምነቶች ውስጥ ያለውን የራሱን የሕይወት ተሞክሮ ተጠቅሞ ያቀረበውን ይህን አስገራሚ ትንታኔ ደረጃ በደረጃ አብረን እንከታተላለን። የዛሬው ዳሰሳችን በአምስት ዋና ዋና ክፍሎች የተከፈለ ነው። እነርሱም አንደኛ፣ ትልቁ ፈተና፣ ሁለተኛ፣ ሁለት ተለያዩ መፍትሄዎች፣ ሶስተኛ፣ ሁለት ተለያዩ አምላኮች፣ አራተኛ፣ ታሪክ፣ እምነትና ክርክር እና በመጨረሻም አምስተኛው የመጨረሻው ጥያቄ ናቸው። እሺ፣ ወደ መጀመሪያው ክፍላችን ስንገባ ትልቁ ፈተና እንዲሁም ለከባድ ምርጫ መዘጋጀት ይለናል። በሁለቱ ሃይማኖቶች መካከል ያሉት ጥቃቅን የሚመስሉ ልዩነቶች ለምን ትልቅ ትርጉም እንዳላቸው ስንመረምር በመጀመሪያ ሁለቱም የጋራ የሚመስሉ ብዙ ነገሮች እንዳላቸው እናስተውላለን። ሁለቱም ከአብርሃም እንደተገኙ ያምናሉ። ሁለቱም ኢየሱስን ያከብራሉ። ነገር ግን ጸሐፊው አጥብቆ እንደሚሞግተው እነዚህ ሃይማኖቶች ወደ አንድ ተራራ ጫፍ የሚወስዱ ተለያዩ መንገዶች በፍጹም አይደሉም። ይልቁንም መሰረታዊ አስተምህሮቻቸው ሙሉ ለሙሉ ወደ ተለያዩ የህይወት አቅጣጫዎች እና የዓለም እይታዎች ነው የሚመሩት። ወደ ሁለተኛው ክፍል እንለፍ። ሁለት ተለያዩ መፍትሄዎች፣ ሸሪዓ እና ወንጌል። ይህን መሰረታዊ ልዩነት ይበልጥ ለመረዳት ሁለቱ ሃይማኖቶች የሰው ልጅን ዋነኛ ችግር እንዴት እንደሚረዱት መመልከት አለብን። እጅግ አስገራሚው ንጽጽር የሚጀምረው ልክ እዚህ ላይ ነው። እስልምና የሰው ልጅ ዋነኛ ችግር በቀላሉ አለማወቅ ነው ብሎ ያምናል። ስለዚህም መፍትሄው ትክክለኛውን መንገድ የሚያሳይ መለኮታዊ መመሪያ ማግኘት ብቻ ነው። በሌላ በኩል ደግሞ ክርስትና የሰው ልጅ ተፈጥሮ በኃጢአት ምክንያት ሙሉ በሙሉ የተሰበረ ነው ብሎ ያስተምራል። ይህ ስብራት በሰው ጥረት ብቻ ሊጠገን ስለማይችል መለኮታዊ ተአምር ያስፈልገዋል ማለት ነው። እንግዲህ በችግሩ ልየታ ላይ ያለው ይህ ልዩነት በመፍትሄውም ላይ በግልጽ ይንጸበረካል። እስልምና መመሪያ ለሚፈልገው የሰው ልጅ ሸሪዓ የተባለውን የሕግ ስርዓት ፍቱን መፍትሄ አድርጎ ያቀርባል። ሕጉን በጥብቅ መከተል ወደ ፈጣሪ ዘንድ ዋጋ ወይም ሽልማት ያሰጣል። ክርስትና ግን ለተሰበረው የሰው ልጅ ኢየሱስን ራሱን መፍትሄ አድርጎ ያቀርባል። ድነት የሚገኘው ሕግን በመጠበቅ ወይም በሥራ ሳይሆን በመለኮታዊ መስዋዕትነት እና የሰውን ልብ በሚቀይር ጸጋ ነው ብሎ ያምናል። አሁን ወደ ሶስተኛው ክፍል ደርሰናል። ሁለት ተለያዩ አምላኮች፣ ተውሂድና ሥላሴ። የመፍትሄዎቻቸው ልዩነት በዋናነት የመነጨው ስለ ፈጣሪ ካላቸው የተለያየ ግንዛቤ ነው።
ይህን ስንመረምር በእስልምና አስተምሮ ተውሂድ እጅግ መሠረታዊው ጽንሰ ሐሳብ ሆኖ እናገኘዋለን። ይህ ማለት አላህ ፍጹም አንድ ነው፣ ምንም አይነት መከፋፈል የለበትም። ጸሐፊው በዚህ ትንታኔው ላይ አንድ አብይ ነጥብ ያነሳል። አምላክ ፍጹም አንድ ብቻ ከሆነ ይህን አጽናፈ ሰማይ ከመፍጠሩ በፊት ከማንም ጋር ግንኙነት ሊኖረው ወይም ፍቅርን ሊገልጽ አይችልም ነበር ይላል። ምክንያቱም በተፈጥሮ ፍቅርን ለመግለጽ ሌላ አካል ያስፈልጋልና። በክርስትና ደግሞ ሥላሴ የሚለው አስተምህሮ እጅግ ዋነኛ ነው። ይህ ማለት አንድ አምላክ በሦስት ዘላለማዊ አካላት ማለትም በአብ፣ ወልድ እና መንፈስ ቅዱስ ይገኛል። ይህ አወቃቀር አምላክ ዓለምን ከመፍጠሩ በፊትም ቢሆን ከዘላለም ጀምሮ በራሱ አካላት መካከል ፍጹም የሆነ የፍቅር ግንኙነት እንዲኖረው ያስችለዋል ብሎ ክርስትና ያስተምራል። በሌላ አገላለጽ አምላክ በተፈጥሮ ዝምድናዊ እና አፍቃሪ ነው ማለት ነው። እነዚህን ልዩነቶች ጠቅለል አድርገን ስንመለከት ስለ አምላክ ያለን ግንዛቤ በሰዎች መካከል በሚኖረን ግንኙነት ላይ ምን ያህል ትልቅ ተጽዕኖ እንዳለው እንረዳለን። በእስልምና አመለካከት ደግነት የሚመነጨው ከፈጣሪ ትእዛዝ ሲሆን ፈጣሪም እንደ አባት ሳይሆን እንደ ጌታ ነው የሚታየው። በክርስትና ደግሞ ደግነት የሚመነጨው አምላክ ራሱ አፍቃሪ እና ቅርብ ወይም አባት በመሆኑ የሰው ልጅም ልክ እንደ ፈጣሪው ይህንን አፍቃሪ ተፈጥሮ እንዲያንጸባርቅ ከመጠበቁ ነው። ክፍል 4 ታሪክ፣ እምነት እና ክርክር። ሃይማኖታዊ አስተምህሮችን በግጭት ውስጥ መቅረጽ። እያንዳንዳቸው እነዚህ ሃይማኖቶች ዛሬ ወዳሉበት ደረጃ የደረሱት እንዲሁ በቀላሉ አልነበረም። ለምሳሌ በታሪካቸው በእስልምና ውስጥ ሚህና በመባል የሚታወቀው ወቅት እጅግ አወዛጋቢ ነበር። ዋናው ጥያቄ ቁርአን ዘላለማዊ ነው ወይስ የተፈጠረ የሚል ነበር። ልብ በሉ፣ ቁርአን ዘላለማዊ ነው ከተባለ ከአላህ ውጪ ሌላ ዘላለማዊ ነገር አለ ማለት ስለሚሆን ተውሂዱን ወይም የአላህን ፍጹም አንድነት ይጻረራል በማለት ካሊፋው ተቃዋሚ ምሁራንን እስከ መግደል የደረሰ እርምጃ ወስዶ ነበር። ይህ ክስተት የእስልምናን ፍጹም አንድነት ጽንሰ ሐሳብ እንዴት እንደፈተነው በግልጽ ያሳየናል። ታዲያ ይህን የእስልምናን ፍጹም አንድነት እና የቁርአንን ዘላለማዊነት ግጭት መጨረሻ ላይ እንዴት ፈቱት? ዋናው የእስልምና አስተምህሮ ቢላ ኬይፍ ወይም እንዴት እንደሆነ ሳንጠይቅ በሚለው መርህ እልባት ሰጠው። ይህ ማለት ቁርአን ዘላለማዊ መሆኑ ከአላህ አንድነት ጋር እንዴት አብሮ እንደሚሄድ ምክንያታዊ ማብራሪያ ከመስጠት ይልቅ ነገሩን በቀላሉ በእምነት መቀበልን መረጠው ማለት ነው። በክርስትና ታሪክም ውስጥ መሰል የሐሳብ ትግሎች ነበሩ። ነገር ግን መንገዱ በጣም የተለየ ነበር። ክርስቲያኖች በሮማውያን ስር እጅግ ዘግናኝ ስደት እና ግድያ ከደረሰባቸው በኋላ ንጉሥ ቆስጠንጢኖስ ወደ ክርስትና ሲለወጥ ብቻ ነው ነፃነት ያገኙት። ከዚያም ወዲያው በ325 ዓመት ታሪካዊው የኒቂያ ጉባኤ ተጠራ። ይህ ጉባኤ ከስደት የተረፉ ጳጳሳት በነፃነት የተሰበሰቡበት እንጂ እንደ ሚሂና ገዢው ኃይል የተቀናቃኞችን ሕይወት የቀጠፈበት አልነበረም። በእርግጥ ስለ ኒቂያ ጉባኤ ብዙ የተሳሳቱ አመለካከቶች ይደመጣሉ። ነገር ግን መጽሐፉ እንደሚያስረዳው በዚህ ጉባኤ ላይ የተሰበሰቡት 318 ጳጳሳት የከባድ ስደት ጠባሳ ያለባቸው ነበሩ። የጉባኤው ዓላማ የመጽሐፍ ቅዱስ መጻሕፍትን መምረጥ አልነበረም። ይልቁንም የአርዮስን አዲስ ትምህርት በመመርመር ከጥንት ጀምሮ የነበረውን የኢየሱስን አምላክነት በይፋ ማጽደቅ ነበር። ይህ በታሪክ እና በሃይማኖታዊ ውይይት ውስጥ ትልቅ ስፍራ ያለው ክስተት ነው። ወደ መጨረሻው 5ኛው ክፍላችን ደርሰናል። የመጨረሻው ጥያቄ፣ የመጨረሻውን ዋጋ ማመዛዘን። እንግዲህ እነዚህን ሁሉ የቲዮሎጂ እና የታሪክ ልዩነቶች ከተመለከትን በኋላ ይህ ሁሉ መረጃ በሰው ልጅ ሕይወት ውስጥ ወዳለው ጥልቅ ትርጉም ይመልሰናል። በምንጫችን ላይ በሚገባ እንደተነተነው እስልምናና ክርስትና አንድ አይነት መዳረሻ አላቸው፣ ተመሳሳይ መንገዶች አይደሉም። ፍጹም ተለያዩ እውነቶች ናቸው። ለዚህም ነው ከቅንጣት ልዩነት ባለፈ የአንዱን አምላክ ተፈጥሮ አምኖ መቀበል ወይም ስለ ድነት ያለውን እይታ መምረጥ በብዙ የዓለማችን ክፍሎች ከባድ ቤተሰባዊ መገለልን ብሎም ሕይወትን እስከ ማጣት የሚያደርስ ዋጋ የሚያስከፍለው። የዛሬውን ዳሰሳችንን የምናጠናቅቀው የጸሐፊውን የመጨረሻ አበይ ጥያቄ በማንሳት ነው። አንድ ሰው ትክክለኛውን እውነት አገኘሁ ብሎ በጽኑ ካመነ
የእውነት ሕይወትን እስከ ማጣት ድረስ ዋጋ ሊከፈለለት የሚገባው ነን? በእርግጥም ይህ ጥያቄ ሁላችንም የራሳችንን እምነትና የሕይወት እሴት በጥልቀት እንድንመረምር የሚጋብዝ ነው። ለዛሬው የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን።